4 ኪሎ በቲፒኤልኤፍ መዳፍ ውስጥ እንኳን በአብይ አህመድ እጅ ነው ያለው። ቲፒኤልኤፍ 4 ኪሎን ይዞ ለፋኖ ነው የሚሰጠው። ምን ብሎ ነው? ምን ፈልጎ ነው የሚሰጥ? የመጨረሻው ቁልፉ እሱ ነው አይደል? ቤተመንግስትን የያዘ አካል በምንም ትራንዛክት ሊያደርግህ ሊለውጥ አይችልም። እና ይሄ ዝም ብሎ ማለት ይሄን የሚያነሱና የሚናገሩ ግለሰቦች ያለባቸውን የአመለካከት መዛነፍና ደካማነት የፖለቲካ አረዳድ ድክመት የሚያሳይ ነው። ወደዚህ ግን አንዱ ያመጣቸው ነገር ፉክክር ያለ ይመስለኛል ለአብይ አህመድ በገበሩ ሰዎች መካከል ዝም ብሎ የሚንጸባረቅ ነገር እንደው በዚህ በትግራይ ኃይሎች በኩልም ከመጡት የምታየው ነገር አለ፣ ከሌሎቹም የምታየው ነገር አለ። ሰሞኑንም ጌታቸው ረዳ አንድ የሆነ አርቲክል ጻፈ ተብሎ ሲዘዋወር አይቻለሁኝ። ፕሪቶሪያን ያዳነው አብይ ነው የሚል እንግዲህ ከዚህ በፊት አልጀዚራ ላይ በነበረው እንቅስቃሴ አብይ ተቀይሞታል መሰለኝ። እሱን ለማስተካከል ሊሆን ይችላልና ለአብይ የበለጠ በመገበር ፉክክር አለ በባንዳዎች መካከል ማለት ነው። እነዚህ ህዝባቸውን እንዲያሳደጋቸውን ያስተማራቸውን ታጋዮች ናቸው ፖለቲከኞች ናቸው ብሎ ያከበራቸውንና ያነገሳቸውን ህዝብ የካዱ ባንዳዎች መካከል ከፍተኛ የሆነ ሩጫ አለ፣ ከፍተኛ የሆነ ፉክክር አለ። ያ ፉክክር ደግሞ የሚንጸባረቀው ራሳቸውን ከሻቢያን በመራገም ቲፒኤልኤፍን በመራገም ወይም ከአብይ አህመድ በተጻራሪ ያሉ ኃይሎችን በመራገም ነው። ስለዚህ ማንን ያስደስታል? የምንናገረው ነገር ማንን ያስደስታል? አብይን በምን ያክል ደረጃ ያስደስተዋል? የብልጽግና መዋቅር ምን ያክል ያስደስታል ተብሎ ታስቦ ስለሚነገር ከመሰረቱ የሚዛነፈው እዛ ላይ መሰረተ ቢስ ነው። ዲሰርነብል ስትራክቸር አለ ኢትዮጵያ ውስጥ ህዝብን የሚገድል ህግ ሆኖ መንግስት ሆኖ ተቋም ሆኖ እነዚህን ተቋማት ሌሎች በሚወስኑበት ሁኔታ የአማራን ህዝብ ደህንነት ማስጠበቅ አይቻልም። ፈጽሞ በመደራደር አታስፈጽመው፣ እግር ላይ በመውደቅ አታስፈጽመው። ኦኬ ኮንሲድ በማድረግ በመሸነፍ አታስፈጽመው። there is no ከዚህ ኃይል ጋር በዊን ዊን የሆነ ሲናሪዮ ላይ መምጣት ፖለቲካል ሲናሪዮ ላይ መምጣት አይቻልም አሸናፊ በሆነ። ምክንያቱም የሱ ህልውና እና እሱ ሊያረጋግጥ የሚፈልገው ስርዓት ማንበር የሚፈልገው ስርዓት የአማራን ፕሬዘንስ ታሳቢ ያደረገ አይደለም። የአማራ ህዝብ እንደው መኖር ለሱ ፍላጎት ለሱ ተጻራሪ ፍላጎት እጅግ አደገኛ ትሬት ተደርጎ የተቀመጠ ነው። ስርዓት የመቀየር ፍላጎት አይደለም ያለው፣ ህዝብን የመቀየር ፍላጎት ነው ያለው። ያ ደግሞ የሚሳካለት አናይሌት በማድረግ ነው፣ ክሊንዚንግ በመፈጸም ነው፣ ጄኖሳይድ በመፈጸም ነው። ካላነሳው ህዝቡን ካላባረርከው ካላፈናቀልከው ካልገደልከው ኦኬ ንብረቱን ካልነጠቀው እዚህ ብቻ አይደለም በሚኖርበትም ቀይ በየትኛውም አቅጣጫ ሁሉንም መዋቅር ተጠቅመ ኢመደበኛ ኃይል አደራጅተ የህግ መዋቅርን ተጠቅመ መደበኛ መዋቅርን ተጠቅመ የፍትህ ስርዓቱን ተጠቅመ የፋይናንስ ስርዓቱን ተጠቅመ የትምህርት ስርዓቱን ተጠቅመ የህክምና ስርዓቱን ሁሉ ተጠቅመ አንድን ህዝብ ታጠፋለህ። በዛ መንገድ አንተ የምትፈልገውን ስርዓት ታዋለዳለህ። ስለዚህ መነሻው ስህተት ስለሆነ አንድን ህዝብ በጠላትነት ፈርጆ የተነሳ እሳቤ ስለሆነ ያ ህዝብ እስካለ ድረስ እሱ የሚፈልገውን የፖለቲካ ትል ማስተካከል አይችልም። ስለዚህ ያንን ማስተካከል ካልቻለ ደግሞ ጥፋቱን ይቀጥላል ማለት ነው። ስለዚህ አይ በቃ እንግዲህ ግድያው ይቆምልን ብሎ በመለመን አይቆምም ማለት ነው። አየህ እሱ ባዋለድ የሚፈልገው ነገር አንተ በሌለበት ያላንተ ነው ማስተካከል የሚፈልገው ማለት ነው። አይ ተደራደርን ካገዛዙ ጋር ምን እንዲያደርጋችሁ የተደረደራችሁት ታችሁም ማለት እንደዚህ አይነት ስድብ ራስን መስደብ አይደለ የሳኔን ሰልትኮ ለራስህም ለታሪክህም አንገላችሁም አለንና መንግስት ተፈራረመ። the very fact አንገላችሁም የሚለው ነገር የስምምነቱ አካል ሆኖ መምጣቱ ገዳዩ አካል ማን እንደሆነ በግልጽ ያስቀመጠ ገዳዩ አካል ገዳዩ አካል አንተን የማይገለው በስምምነት አይደለም
ገዳዩ አካል አንተን እንዳይገል የሚያስችል መዋቅር በመዘርጋት ነው የምታስቆመው። ያንን መዋቅራዊ structural violence ስለሆነ ሀገሪቱ ላይ ያለው መዋቅራዊ ጥቃት ስለሆነ የሚመጣው violence ጥፋቱ የመዋቅር ስቴቱ መሆን የሚፈልገው ነው። አማራን መግደል በነገራችን ላይ መንግስቱ መሆን የሚፈልገው ነገር ነው። ይሄንን በልመና አታስቆመውም፣ በስምምነት አታስቆመውም፣ በዘፈን አታስቆመውም፣ በመለማመጥና በእግር ላይ በመውደቅ አታስቆመውም። የለም እንደዚህ በየትኛውም ዓለም ሆኖም አያውቅም። ለዚህ ትግልና በዚህ ትግል ውስጥ የተሰለፈ የትኛውም ኃይል የወጣበት ዋነኛ ዓላማ የአማራን ህዝብ ሰላምና ደህንነት አሁን ላይ ብቻ ሳይሆን ዘመናትን ማረጋገጥ የሚያስችል መሰረታዊ መዋቅራዊ ለውጥ በሀገሪቷ ላይ እንዲወለድ ማስቻል ነው። ያንን ያስቻለ መተኮስ አቁም ያለው ቢል አይገርመኝም። ያን እንዲፈታ በሀገሪቱ ላይ ማድረግ ይችላል። ሀገሪቱ ፋንዳሜንታሊ ፖለቲካል ለውጥና እንድታደርግ አድርጌያለሁ። ፍጅት የፈጸሙ ሰዎች ለህግና ፍትህ እንዲቀርቡ አድርጌያለሁ። በሰብአዊነት ላይ ወንጀል የፈጸሙ በማንነት ላይ ወንጀል የፈጸሙ ህዝብን በማንነቱ ያጠቁ ያስጠቁ ያጠፉ ፋይናንስ ያደረጉ አካላት ተጠያቂ መሆን ችለዋል። በማንነታቸው ምክንያት በእስር ቤት የሚበሰብሱ የሚሰደቡ የሚዋረዱ ቆዳ ገሸለጥና ኤሌክትሪክ ሰውነታቸው በኤሌክትሪክ የሚጠበሱ ያማችን ከእንደዛ አይነት አስከፊ ሁኔታ አውጥቻለሁ። በዚህ ውስጥ የተሰማሩ የህግ አካላት የጸጥታ አካላት ተጠያቂ እንዲሆኑ አድርጌያለሁ የሚል ሰው አለ? የለም። ከዛስ ምን ሊልህ መጣ? ፕሮፓጋንዳ ስራ ተብሎ መጣ። ምን አይነት ፕሮፓጋንዳ ሊሰራ መጣ? ከኤርትራ ጋርና ከህዋት ጋር ይሰራሉ። really ከህዋት ጋር ይሰራሉ? በስማም እንዴት ያንገሸግሻል። ከህዋት ጋር ይሰራሉ እንድንል ነው። ከኤርትራ ጋር በስማም እንድንል ነው የተጠበቀው ማለት ሁለት ነገር በዚህ ፕሮፓጋንዳ ላይ አንደኛ ከየትኛውም ኃይል ጋር የአማራ ህዝብ የትኛውም ኃይል ጋር ግን ሲሰራ የአማራን ኢንትረስት እና የአማራን ፍላጎት ዘላቂ ሰላምና በማይነት መንገድ ኮምፕሮማይዝ ማድረግ የለበትም። የአማራን ህልውና ተጋላጭ ያደረጉ ምክንያቶችን የአማራን ፋፈርና አኗኗር ቴሪቶሪያል ኢንቴግሪቲ ጨምሮ በምንም መንገድ ማይዝ አያደርግም። ይሄ ትውልድ ይሄንን የሚያደርግ ትውልድ አይደለም። ይሄንን እኔ ለአማራ ህዝብ ላረጋግጥ እችላለሁ። መሪዎቼ በተደጋጋሚ የተናገሩት ቢሆንም ህዝብ መሪዎች ታጋዮች በተደጋጋሚ የተናገሩት ቢሆንም ህዝባችን ደግሞ ደጋግሞ በዚህ ላይ ዳውት ውስጥ ሲገባ በዚህ በዛም በኩል ሲንበዛበት ስለማይ ደግመን ደጋግመን ይሄ ትውልድ ይሄን የሚያደርግ ትውልድ አይደለም። ይሄንን የአማራ ህዝብ ማወቅ አለበት። ህይወቱን ሊሰጥ የወጣ ሰው ነፍሱን ሊሰጥ የወጣ ሰው የአማራን ታሪካዊ ጥያቄዎች የማንነት ጥያቄዎች እንዴ አማራንን እያልክ እየታገልክ አማራንን የሚለውን አካባቢ አሳልፈ ይሰጣሉ ልትል አትችልም። የለም እንደዚህ የሚባል አሰራር የለም። በዚህ ስንደነብርና ስንቃ ካገዛዙ ጋር መሰለፍ ከፈለክ ራስን ችለህ ተሰለፍ። ከዚህ አማራን ህዝብ ከሚያጠፋ ስርዓት ጋር መሰለፍ ከፈለክ እንድንዘፍንልህ አትጠብቅ። የአማራን ህዝብ ግን ለማዳን ከጥፋት አላዳነውም። ገና ጥፋቱ ይሄ ነው ጥፋቱ ነው። በአማራ ህዝብ ላይ የሚደርሰው ጥፋት የትና የዛሬ ጉዳይ አይደለም፣ ነገ የሚመጣም ጭምር ነው። በነገራችን ላይ እንዴ ያየነው እኮ ነው ሀገር ወዴት እየሄደ እንዳለ በየቀኑ እኮ ነው የምናየው። ጥፋቱ የሆነ ሳምንት ጥፋት ብቻ ነው የሚመስላችሁ? ኮምፎርታብሊ ተሻግረነው አንድ ያንና የጥፋት ዘመን ማለት የለም። እሱ እያንዳንዱ ቀን ኢትዮጵያ ውስጥ ምን አይነት ጥፋት ሊፈጸም እንደሚችል አስጊ የሚፈጠርበት ሀገር ነው። በሰሞኑ በጋምቤላ የሆነውን ተመልከቱት። ዛሬም ጋምቤላ ላይ ነገር መቆም አልቻለም። ለምን? the state is fragile, security compromised፣ ደህንነት ኮምፕሮማይዝድ፣ ሀገሪቱ
የጥፋት ኃይሎች እጅ ነው። ኦኬ ዜጎች በማንነታቸው ተብለው በሚወነጀሉበት ሀገር ውስጥ ነው የሚኖረው። ዜጎች ቤታቸው ይታወቃል፣ ምልክት አላቸው። አገዛዙ አማሮችን አማራዎች መሆናቸውን ያውቃል። ይዛትባቸው ማንነታቸው እንደዛው የምትፈቁትላችሁ ኢትዮጵያ ውስጥ ነገራችሁ መቼም አጣብቁም። ዛቻው ምንጭው አልቀረም። መዋቅራዊ ነው፣ መንግስታዊ ነው። ጥፋቱ ይመጣል ገና። ያንን ቋም የሚያስችል ካፓቢሊቲ ገንብተናል ወይ? አቅም ፈጥረናል ወይ? ይሄ ትግል ሊመልሰው የሚገባ ትልቁ ለህዝባችን ደህንነት ዋስትና መስጠት ችለናል። ይሄ ሀገር በየትኛውም ኢቨንቹዋሊቲ ቢያጋጥም ይሄ ሀገር እንዴት ነው የሚኖረው? እንዴት ነው የሚኖረው? ከማን ጋር ነው የሚኖረው? በምንድን ነው የሚኖረው? ምን ይዞ ነው የሚኖረው? ምን ይቀራዋል? የት ይቀራል? ነገር አድሬስ አታለ አንገላችሁም ብለው ተፈራርመናል ብሎ ዘፈና ይሰራል። ኦኬ ስለዚህ አንተ የድህነት የረሃብ ጥያቄ ካለብህ እጅህን ለመንግስት ሰጥተህ ቀለብህን ከመንግስት ማሟላት ትችላለህ። ይሄ ትግል ግን የሆድ ጉዳይ ብቻ ሳይሆን የህይወት መስዋዕትነትን ጭምር የሚያስከፍል ነው። ሞት ስደት መፈናቀልም አለ፣ ዋጋ መክፈልም አለ። ለዛ ዝግጁ ተኮኖ የሚገባበት አምሮን በዛ ደረጃ ማዘጋጀት የሚጠይቅ በየለቱ የህዝባችን ሁኔታ ከያንዳንዳችን የግል ፍላጎት በላይ ሆኖ መታየት ያለበት ሁኔታ ነው ያለው። የትግሉን ሁኔታ የሚያዩበት እይታ ራሱ እጅጉን የተንሻፈፈና አጠቃላይ ያስተሳሰብ መዛነፍ ያለበት ነውና ይሄ የሚሰራው ነገርም ፖለቲካም አይደለም። በነገራችን ላይ ከሳሽ ነው የሚቀርቡት። የተወሰኑት መድረኮች ላይ የተላለፉት ነገሮች ለማየት ሞክሬያለሁ። ጩኸት ነው፣ ፋኖን የማጥላላት የማንቋሸሽ ነገር እንጂ ሪሊ ፖለቲካዊ ስራ አይደለም። እንዳልኩ ፖለቲካ ተግባራዊ ምላሽ ይጠይቃል፣ ተግባራዊ እንቅስቃሴ ይጠይቃል። የአማራ ህዝብ ጥያቄ ምንድነው የሚፈልገው? ምን ብናደርግ ህዝቡን ከፋኖ መነጠል እንችላለን? ወይም የትኛውን አጀንዳ መልሰን ወይ ጥያቄ መልሰን አጀንዳ መቀማት እንችላለን የሚለው እንኳን ማሰብ የሚችሉበት ቁመና የላቸውም። ያ የሆነው በራሱ ስትራቴጂክ የሆነ ፖለቲካዊ እይታ ስለሌላቸው ከዛ ይልቅ ጩኸት ላይ እንግዲህ ከዚህ በፊት አብይ አህመድ እንደተናገረው በሰላማዊ ሰልፍ እና በሌሎች ህዝባዊ እንቅስቃሴዎች የአማራን ህዝብ ጥያቄ እንዲመለስ እኔ ጨምሮ በርካታ ጓዶች ጥያቄ በመናነሳበት ጊዜ ይናገር የነበረው ነገር አለ። ጩኸት ላይ ነው ትጮሃላችሁ ብሎ ሲያናንቅ ነበርና ያንን ጩኸት እነሱ በተራቸው እየጮኸቱሉ ይመስለኛል። አንዳንዴ ምንም እንኳን ህዝብ ከፍተኛ ዋጋ እየከፈለበት ቢሆንም ታጋዩ ከፍተኛ መስዋዕትነት እየከፈለበት ያለ ቢሆንም እና የመጨረሻውን ደረጃ ባንደርስም በትግሉ ሂደት አሁን ባሉበት ሁኔታ ግን ባፈሙዙ በታንኩ በሌላውም በማናቸውም የጦር መሳሪያና ወታደራዊ ስልት ሞክረውት ያልተሳካን ነገር ማህበረሰቡን ሰብስቦ በመጮህ ያንን በሚዲያ በማስተላለፍ ልክ አክቲቪስቶቻቸው ከሚናገሩት የተለዩ አይደሉም። በነገር ላይ ጀነራሎቹ ማይክ ይዘው የሚናገሩት ወይ አንድ ካድሬ የሚናገረው የሆነ ቅጥረኛ አክቲቪስት ከሚናገረው ከሚጽፈው የተለየ ነገር አይደለም። ተመሳሳይ ነገር ነው እንደሚተላለፈውና በዛ መንገድ ፖለቲካ ሰራን ብለው ሊያስቡ ይችላሉ። ይሄ ቶታሊ ፖለቲካን እንዴት እንደሚረዱ የሚያሳይና የመዋቅሩን ድክመት እና አጠቃላይ መዋቅሩ አማራ ክልል ላይ መንግስቱ ነው የመቀጠል እድል እንደሌለው ጭምር ቁልጭ አድርጎ የሚያሳይ ነው። ህይወት ከፍለውበት ነው መድረኩን የሚያዘጋጁት። ከአንድ ቦታ አንድ ቦታ ሲጓዙ በርካታ የደፈጣ ውጊያዎች ይደረጋሉ። በዛ መሀል በርካታ የጠላት ሰራዊት ይሞታል፣ ይደመሰሳል፣ ይማረካል። ያንን ሁሉ ዋጋ ከፍሎ በሚያዘጋጁት መድረክ ላይ እንኳን አንድ ተጨባጭ ነገር አንድ ቁም ነገር ያለው ነገር ሲናገሩ አሰማቸውም። ሐሜት፣ ስም ማጥፋት፣ ዘለፋ፣ ልመና፣ ጩኸት ብቻ ነው የሚስተናገደውና ይሄ ስብስብ ተመልሶ መንግስት የመሆን ተመልሶ የአማራን ህዝብ ወክሎ የማስተዳደር እድል እንደሌለው በደንብ ከሚያመላክቱ ነገሮች መካከል አንደኛው ነው ብለህ ልትወስደው ትችላለህ። አስረስ በእነሱ በኩል እንዳልከው የሚጠቀስላቸው ወይም የሚጨበጥላቸው ነገር ባይኖርም ህዝቡን ለማሳት የሚሄዱበት ደረጃ ወይም ደግሞ እናንተን ለማጠልሸት የሚሄዱበት ደረጃ እንዳለ ሆኖ በመድረኩ የሚሰሙና
ተገደውም ይሁን በፍቃዳቸው የመጡ የኗሪዎች ድምጾች አሉ። እነዛ ድምጾች እንግዲህ ምን ሰማቸው ተመርጠው በአገዛዙ ሚዲያዎች ተለቀውልን እንደሆነ ታሳቢ እናደርጋለን። ነገር ግን በንግግራቸው ቅሬታዎች ያሏቸው በደል ደረሰብን የሚሉ ካላያም ደግሞ የአመራሮችን ስም ጭምር ጠቅሰው የሚያጥላሉ ሰዎችም እንሰማለንና በተለይ አንተ እንግዲህ ይህን ትግል ከወጣ 4 ዓመት ነው። ከዚህ ህዝብ ጋር በተለያዩ መድረኮች ተገናኝታል። ባታገኘው እንኳን ፍላጎቱ ምን እንደሆነ የአማራ ህዝብ ፍላጎት ችግሩ መነሻውን በደንብ ስለምትለይ ስለምታውቀው ብዬ ነው። ስላየሁም ስላጠናሁም ምንድነው በዛ ውስጥ የምትሰማው ነገር? ተጨባጭነት የሌላቸው ናቸው ማለት እንችላለን የሚቀርቡት? ሪሊ የፋኖ አደረጃጀት ውስጥስ እንደዚህ አይነት ችግሮች አይስተዋሉም ማለት ይቻላል? አስረስ እንግዲህ ከዚህ በፊትም ገልጫዋለሁ። የፋኖ ሰራዊት የመላእክት ስብስብ አይደለም። ለዛውም ደግሞ ከተለያየ ዩኒት የመጣ ሰራዊት ነው ያለው። ለዛውም የትኛውም የሚሊተሪ አካዳሚ ወይም የተለየ ሚሊተሪ ዶክትሪን የወሰደ ስብስብ አይደለም። ሊደርሺፕም ቢሆን በቂ ኤክስፖዠር እና የካበተ ልምድ በተለይ በትጥቅ ትግል ሂደት የካበተ ልምድ ያለው አመራር አይደለም ያለን። አዲስ ወጣት ኒው ጄኔሬሽን በራሱ አቅም በራሱ ፍላጎት በባዶ እጁ ተነስቶ እዚህ የደረሰ እንደው በዋናነት ከሶሻል ሙቭመንት ከማህበራዊ ንቅናቄ የተፈጠረ ሰራዊትና አመራር ነው ያለ። ስለዚህ በዚህ ውስጥ የዲሲፕሊን ችግሮች ይኖራሉ፣ የጽናት ችግሮች ይኖራሉ፣ የአመለካከት ችግሮች ይኖራሉ። አሉም በተጨባጭ በጣም በርካታዎቹን ነገሮች እርምጃ እየወሰድን የሪፎርም ስራዎችን እየሰራን አመራሮችን ከአንድ ቦታ ወደ ሌላ ቦታ እያዘዋወርን ሰራዊቱን ከአንድ ቀጠና ወደ ሌላ ቀጠና እየፈወዝ እያስተካከልናቸው ነው። ከዛ መካከል ግን እየሾለኩ የሚፈጸሙ አልፎ አልፎ የሚከወኑ ህገወጥ ድርጊቶች አሉ። በነገራችን ላይ እነዚህን ድርጊቶች የምንቀጣበት የምናርምበት የራሳችን መዋቅር አለ። ፍትህ የሚሰጥ ውሳኔ የሚሰጥ የህግና ስነ ስርዓት ጉባኤ ሁሉ አለን በእያንዳንዱ ወረዳ ማለት ነው። ስለዚህ በዛ መካከል በአንድ በኩል ያው ወንጀል በራሱ ማህበራዊ ክስተት ጭምር በመሆኑ የሚፈጠር ወንጀል አለ። በሌላ በኩል በትግል ሂደት ውስጥ በትጥቅ ትግል ሂደት ውስጥ የታጠቀ ኃይል ወጣት ኃይል ትኩስ ኃይል ሊፈጥረው የሚችለው ቅድም እንዳነሳሁት ከአመለካከት መዛነፍም ከዲሲፕሊን እጥረትም የሚፈጠሩ ችግሮች አሉ። እነኚህ ችግሮች በእርግጥ አሳሳቢ ናቸው ወይ? በእርግጥ አገዛዙ ይሄ ችግር አሳስቦት ነው ወይ? በጅምላ የሚደፍር አገዛዝ፣ በጅምላ የሚቀማ አገዛዝ፣ በጅምላ የሚጨፈጭፍ አገዛዝ ሞራል አለው ወይ? አንድን ኢንሲደንት አንድ ሆነ ቦታ ይሄ ስለ በሚዲያ የተባለው የተነገረው ነገር እውነት ነው እያልኩ አይደለም። ግን ደግሞ እንደው ፍጹም ነን ምንም አይነት ስህተት አንሰራም ምንም አይነት ህዝብ የሚያስቀይም ነገር አንሰራም ብዬ ልል አልችልም። ነገር ግን ያንን ነገር ማጮህ የተፈለገበት አላማ ፋኖ ፖለቲካዊ ኮዝ እንደሌለው አላማ እንደሌለው ለማሳየት ነው። አንዳንዴ በጣም ያስቃል። ህይወት የምትገብርለትን አላማ ምንም ተልኮ ሳይኖርህ ልትረብሽ እንደወጣ አድርጎ ማሰብና ያንን ለህዝብ መንገር በራሱ የሚያስቅ ነገር እኮ ነው። እያንዳንዱ የፋኖ ሰራዊት በሞት መሀል ነው የሚያልፈው። እያንዳንዱ የፋኖ አመራር በሞት መንጋጋ መሀል ነው የሚያልፈው። ማን መቼ እንደሚወድቅ እንኳን ማን የትግሉን መጨረሻ እንደሚያየው እንኳን እርግጠኛ ባልሆንበት ሁኔታ ነው የምንኖረው። ስለዚህ ያ ማለት ለዓላማችን ያለንን ቁርጠኝነትና ጽናት በግልጽ የሚያመላክት ነው። ስለዚህ እንደ አንድ ተራ ወንበዴ ወይም እንደ አንድ ተራ አሸባሪ ወይም እንደ አንድ ሌላ ሃይማኖታዊ መሰረት ያለው ወይ ሌላ አይዲዮሎጂካል መሰረት ያለው የሽብር ቡድን አድርጎ ለመሳል ይሞከራል አንድን ኢንሲደንት በማንሳትና ሀቁ ግን እሱ አይደለም፣ እውነታው እሱ አይደለም። እነኛ አንዳንድ የሚደረጉ ክስተቶችን የመክሰስም አቅምም የለውም። ቅድም እንዳነሳው በአንድ በኩል ጨዋሂ መሆኑን ነው። እንግዲህ አቅም ካለው ወታደራዊ አቅም ካለው ብልጫ ካለው ፖለቲካዊ ብልጫ ካለው ማሸነፍ ማስተካከል ማረም ይችል ነበር አገዛዙ። ያንን ማድረግ ስለማይችል ስለዚህ ስም ማጥፋት ላይ ነው የተሰማራው፣ ጩኸት ላይ ነው የተሰማራው። ይሄ ደግሞ አቅሙ በእጅጉ መዳከሙን ፖለቲካዊ ምላሽ መስጠት የማይችል በወታደራዊ እንቅስቃሴ ማሸነፍና አጠቃላይ ሞኖፖሊ ኦፍ ቫዮለንስ የሚባለውንም በቁጥጥር ስር ማድረግ የማይችል አገዛዝ ስለሆነ የቀረው ምርጫ መጮህ ነው። የቀረው ምርጫ የፋኖን ስም ማጥፋትና ትግሉን ማንቋሸሽ ነው። ያ ነው እየተደረገ ያለው እንጂ ያ ጉዳይ አሳስቦትም አይደለም፣ የህዝብ ጥያቄ አሳስቦትም አይደለም። እንዳነሳውልህ መንገድ ዘግቶ ህዝብ የሚጨፈጭፍ አብያተ ክርስቲያናትን ምሽግ የሚያደርግ የሃይማኖት አባቶችን የቅኔ ተማሪዎችን የሚጨፈጭፍ አገዛዝ ስለ አንድ ፋኖ ግለሰብ ስለፈጸመው አንድ ወንጀል
ወንጀል በዚህ ደረጃ መክሰስ የተፈለገበት ምክንያት አገዛዙ አቅም ስላነሰውና ስለማይችል በአንድ በኩልም ደግሞ ስለማይፈልግም ጭምር ነው። እንግዲህ እንደ ስልት ተወስዶ ነው ህዝቡ እየተጨፈጨፈ እየተገደለ ያለው እየተዘረፈ ያለው አንድ የጦርነት ስልት ተወስዶም ጭምር ስለሆነ ነው ያንን ማስቆም የማይፈልጉት። ስለዚህ ያንን የሚያደርግ አካል ፋኖን በዛ ልክ መጮህና መክሰሱ አቅም እንደሌለውና የሚፈልገውን ነገር ማሳካት እንደማይችል የሚያሳይ ነገር ነው። ችግሩ ግን በዛ በሚዲያ በሚነገረው ልክ ባይሆንም በልኩ በየትኛውም የትጥቅ ትግል ሂደት እንደሚከሰተው ችግር አለ። ያን ችግር ግን ከስሩ የማረም ስራ በየዕለቱ እየተከናወነ ነው ያለ። ሙሉ መዋቅሩም አንዱ ተልእኮውና ሚናው እንዲህ አይነት ችግሮችን ማረም ነው። ያንን መስተካከል ያለበት ችግር አንዳንድ የሚከሰቱ ኢንሲደንቶች እንዳሉ ግን የተረጋገጠ ነው። የሚቀርብበት ሚዲያ ኤንቢሲ ሚዲያ በተለይ ከአማራ ባለሀብቶች ጋር የተያያዘና 9 አማራ ባለሀብቶች ከብሩክ ከበደ ጋራ በመሆን በአዲን አደራጅነት የተከፈተ ሚዲያ ላይ ፕሮጀክት ተደርጎ የቀረበ አንድ ክስ አያለውኝ። በተለይ ከዋናው ክስ ትላንትና የተነሳውና አመራሮችን ጠቅሶ ጭምር ይሄ የግልህን አስተያየት ማስረስ የምፈልገው የድርጅት ሐሳብ አይደለም። ለምን ከድርጅቱ መልስ በትክክል ይሰጣል ብዬ ስለምጠብቅ በኤርትራ ቆይታ እንዳደረጉ ለኤርትራም ላይ ደግሞ ከህዋት ጋራም በተደረገ ስምምነት 4 ኪሎን ህዋት እንደሚሰጣችሁ እና ወልቃይትን እናንተ እንደምትሰጡት ለህዋት ክስ ቀርቦባቸዋል። በዚህ ስኮፕ ውስጥ የህዋት ፍላጎት ወልቃይት እንደሆነ 4 ኪሎ ደግሞ አሁን በህዋት እጅ ኖሮ ለእናንተ እንደሚሰጣችሁ አይነት ጭምር ንግግሮች በግልጽ እየተሰሙ ነው ያሉት። ከዛም ያለፉ ብዙ ክሶች ይሰማሉ። ራሳቸው ዶላር የሚከፍሏቸው የሻቢያ ሰዎች መሰል ነገሮች ጭምር ይቀርባሉ። የኔ መሰረታዊ ጥያቄ እንደነዚህ አይነት በነገር ላይ በዛ በተለያዩ አካባቢዎች የብልጽግና ጀነራሎች የሚያደርጓቸውም እጅ ሰጠን የሚሉ ሰዎች አብረናችሁ ነበርን የሚሉ ሰዎች የሚያቀርቧቸውም አሉ። የትግሉ ባለቤት የነበርነን እመኑን የሚሉና በአንጻሩ እዚህ ያለው የብልጽግና አመራር ነው ማይታመነው ብለው ሲከሱ የሰማናቸውም አሉ በአንጻሩ ማለት ነው። ነገር ግን ብልጽግና ይህን ሁሉ ሲያደርግ ዘመቻውን በሚዲያ ሲያነሳባችሁ ምንድነው በእናንተ በኩል በእነዚህ ሰዎች አስተያየትና ክስ ውንጀላ ወይም ደግሞ አጠቃላይ መረጃዎች ላይ ያላችሁ አቋም አስረስ አንተ እንዴት ታያቸዋለህ? እውነት ናቸው በመጀመሪያ ከዛ ቀጥሎስ ሐሰትም ሆነ እውነት ምንድነው አላማውስ ብለህ ታስባለህ? እንግዲህ በእውነት ብዙ ማልፈልገው ጉዳይ ነው ያነሳው። ያው ካነሳው አይቀር መልስ ልስጥበት እንጂ አንዳንዴ ግለሰቦች ጋር እንደዚህ አይነትን ካስላንቲያ መግባት አልፈልግም። ማለት ትልቅ ኃላፊነት እንዳለበት ሰው ትልቅ የሆነ በጣም ትውልድ ዋጋ በሚከፍልበት ትግል ውስጥ አመራር ነኝ ብሎ ያለ ሰው ከእንደነኛ አይነት ተራ ከሆኑ ነገሮች ጋር እንትን ማድረግ አልፈልግም። ግን አጠቃላይ እይታዬን ነው ምነግርህ። በመሰረቱ ይሄ ቀደም ሲልም ብልጽግና ከኢህአዴግ ከወረሳቸው በርካታ ነገሮች መካከል አንደኛው ይሄ ከሻቢያ ጋር ከኤርትራ ጋር ያለው አንድ ነገር በተፈጠረ ቁጥር የግብጽ ተላላኪ የሻቢያ ተላላኪ የሚባል ቀመር አለ። በጣም የኖረ ማለት ነው። ባለፈው አንድ ሚዲያ ላይ ጠንከር ያለ አስተያየት ሰጥቼበታለሁ በዚህ ጉዳይ ላይ። አንዳንዱ ነገር ከመሰረቱ የሌለ ነገር ነው፣ የሌለ ውሸት፣ ምንም አይነት እንቅስቃሴ እንዳልኩ በተናጥል የተደረገ የሁለትዮሽ ግንኙነት ወይ ውይይት የለም። ፎርዛት ማተር 4 ኪሎ በቲፒኤልኤፍ መዳፍ ውስጥ እንኳን አይደለም በአብይ አህመድ እጅ ነው ያለው። ቲፒኤልኤፍ 4 ኪሎን ይዞ ለፋን ነው የሚሰጠው። ምን ብሎ ነው? ምን ፈልጎ ነው የሚሰጥ? የመጨረሻው ቁልፉ እሱ ነው አይደለ? ቤተመንግስትን የያዘ አካል በምንም ትራንዛክት ሊያደርግህ ሊለውጥ አይችልም። እና ይሄ ዝም ብሎ ማለት ይሄን የሚያነሱና የሚናገሩ ግለሰቦች ያለባቸውን የአመለካከት መዛነፍና ደካማነት የፖለቲካ አረዳድ ድክመት የሚያሳይ ነው። ወደዚህ ግን አንዱ ያመጣቸው ነገር ፉክክር ያለ ይመስለኛል ለአብይ አህመድ በገበሩ ሰዎች መካከል ዝም ብሎ የሚንጸባረቅ ነገር እንደው በዚህ በትግራይ ኃይሎች በኩልም ከመጡት የምታየው ነገር አለ፣ ከሌሎቹ የምታየው ነገር አለ። ሰሞኑንም ጌታቸው ረዳ አንድ የሆነ አርቲክል ጻፈ ተብሎ ሲዘዋወር አይቻለሁኝ። ፕሪቶሪያን ያዳነው አብይ ነው የሚል እንግዲህ ከዚህ በፊት አልጀዚራ ላይ በነበረው እንቅስቃሴ አብይ ተቀይሞታል መሰለኝ። እሱን ለማስተካከል ሊሆን ይችላልና ለአብይ የበለጠ በመገበር ፉክክር አለ በባንዳዎች መካከል ማለት ነው። እነዚህ ህዝባቸውን
ያሳደጋቸውን ያስተማራቸውን ታጋዮች ናቸው ፖለቲከኞች ናቸው ብሎ ያከበራቸውንና ያነገሳቸውን ህዝብ የካዱ ባንዳዎች መካከል ከፍተኛ የሆነ ሩጫ አለ ከፍተኛ የሆነ ፉክክር አለ ያ ፉክክር ደግሞ የሚንጸባረቀው ራሳቸውን ከሻቢያን በመራገም ቲፒኤልኤፍን በመራገም ወይም ከአብይ አህመድ በተጻራሪ ያሉ ኃይሎችን በመራገም ነው ስለዚህ ማንን ያስደስታል የምንናገረው ነገር ማንን ያስደስታል አብይን በምን ያክል ደረጃ ያስደስተዋል የብልጽግና መዋቅር ምን ያክል ያስደስታል ተብሎ ታስቦ ስለሚነገር ከመሰረቱ ሚዛነፈው ዛ ላይ መሰረተ ቢስ ነው በነገራችን ላይ እስካሁን ከዱ ከሚባሉት እጅ ከሰጡት ወይም በፋኖ መዋቅር ውስጥ ነበርን ከሚሉት መካከል አንዳንዶቹን እኛ እንደ ቆሻሻ ካራገፍናቸው በጣም ረጅም ጊዜው ነው በጣም ረጅም ጊዜው አስቀድመን ስለምናቅ ነገር ግን ያው በራሱ ቀድም እንዳነሳውት የዚህ የአማራ ማን የፋኖ ተጋርሎ አንድ ወጥ ድርጅት ተቆመና የሌለው በመሆኑ ምክንያት አንዱ የጣለውን አንዱ ያነሳ በተፈጠረ ድል ምክንያት ያው መሪ መስለው ታጋይ መስለው በመቆየታቸው ነው ይሄ አሁን የተፈጠረው ወጀንበሬ የተፈጠረና የሚያውቁትም ነገር የለም የኮር ሊደርሺፑ ማካል አይደሉም የትግሉም ባለቤት አይደሉም የሳቢውም ባለቤት አይደሉም አውጡ ብትላቸው እንኳን ብትገርፋቸው እንኳን ሊያወጡ የሚችሉት ሚስጥርም የለም የሚያውቁት ነገርም የለም በነገር ላይ አሁን የተነሳው ነገር አክቲቪስቶች የሚያወሩት እኮ ነው ሌላ ነገር እኮ የለውም ምንም አዲስ ነገር የለውም አንዱ በባንዳ ስም ሊናገረው ይችላል አንዱ በአክቲቪስት ስም ሊናገረው ይችላል አንዱ በካድሬ ስም ሊናገረው ይችላል አንዱ ደግሞ ኮከብ ደርድሮ ሊናገረው ይችላል ሁሉም የሚናገሩት አንድ አይነት ጀነራሎቹ የሚናገሩት የመንግስት ጋዜጠኞች የሚናገሩት ካድሬዎቹ የሚናገሩት እነዚህ ከዱ ባንዳዎች የሚናገሩት ቋንቋው ተመሳሳይ ነው ምንም የተለየ ነገር የለውምና እንደው ምንም በሌለ ነገር ላይ አስተያየት ለመስጠት ያስቸግራልና እንዳነሳውልህ ኮር ሊደርሺፑ ላይ እንዲህ አይነት ችግር ስለሌለና የሚያውቁትም ነገር የሚያውቋቸውን ፖለቲካዊ ውሳኔዎች ስለሌሉ ይዘው የሚቀርቡት ነገር ይሄ ነው እንግዲህ ሰራዊት ይዘህ ካልቀረብክ መዋቅር ይዘህ ካልቀረብክ ምንድነው ይዘህ የምትቀርበው ወሬና አሉባልታ ነው በቃ እጃቸው እጅ ከምን ስለሚባል ያው ለአገዛዙ የገበረ ወይ ለአብይ አህመድ መዋቅር የገበረ ሰው እጅ ከምን ሲባል የሚያነሱት ነገር ነውና መሰረተ ቢስና ሐሰት ናቸው አጠቃላይ ሁኔታዎቹ እንደ ተቋም እንደ ድርጅት እንደ ምናምንም መልስ ሊሰጥባቸው ያንን የሚመጥኑም አይደሉም እውነት ለመናገርና ምንም ከሎጂኩ ራሱ ተነስተህ መናገር ትችላለህ ፎርዛት ማተር ማን ነው ፋኖ ወልቃይትን ሰጭና ነሽም ቢሆነው ይሄ እኮ የህዝብ ጉዳይ ነው የአማራ ህዝብ ጉዳይ እንጂ የአንድ ግለሰብ ወይ አንድ መዋቅር ወይ የሆነ ቡድን ጉዳይ አይደለም በእኛ መዳፍም በእኛ ውሳኔም የሚቀየር የሚለወጥም ነገር አይደለምና ይሄንን ሁሉ ነገር እንግዲህ ለህዝቡ ምን ሚዲያዎቹ ራሱ አሁን የጠቀስከው ሚዲያ ጨምሮ ለህዝቡ ያላቸው ንቀት ነው የተረዳውትና ህዝቡ ይሄንን ጉዳይ በምን ደረጃ ሊያዳምጦ ምን ሊስቅብን ይችላል ተብሎ እንኳን አለመታሰቡ የሚገርም ነገር ነውና በዛ ደረጃ ትራሽ የሆነ በጣም ትራሽ የሆነ ነገር ስለሆነ ከዚህ በላይ ምንም አስተያየት ሊሰጥበት ምችል አይደለም